ከአሜሪካ ተባረው በፓናማ ሆቴል እንዲቀመጡ የተደረጉት ኢትዮጵያውያንና ሌሎች ስደተኞች የገቡበት አጣብቂኝ። በርካታ የኤስያና የአፍሪካ ስደተኞች በላቲን አሜሪካው ሀገር ፓናማ በቅንጡ ሆቴል ውስጥ እንዳይወጡ ተዘግቶባቸው ቢገኝም በመስኮት በኩል እርዳታ ለማግኘት መማጸን ከጀመሩ 1 ወር አልፏቸዋል። ከአሜሪካ ወደ ፓናማ ከተባረሩ በኋላ ስለቀጣይ ዕጣ ፈንታቸው እስካሁን የታወቀ ነገር የለም። እንደ ኢራን፣ አፍጋኒስታን፣ ኔፓል፣ ፓኪስታን፣ ሶማሊያ፣ ኤርትራ፣ ካሜሮን፣ ኢትዮጵያ፣ ቻይናና ሩሲያን ከመሳሰሉ ሀገራት የመጡ ናቸው ብለዋል ፌይ አሌግሪያ የተባለ የሃይማኖት ተቋም። ድርጅቱ በአሁኑ ወቅት 51 ስደተኞችን በሀገሪቱ ዋና ከተማ እያስተናገደ ይገኛል። የፓናማ መንግስት በቅርቡ ባወጣው መረጃ መሰረት ከአሜሪካ ወደ ፓናማ ሲቲ ከተባረሩት 299 ሰነድ አልባ ስደተኞች መካከል 192ቱ በፈቃዳቸው ወደ ትውልድ ሀገራቸው ለመመለስ ተስማምተዋል። ለመቆየት የወሰኑት ለ30 ቀናት ጊዜያዊ የሰብአዊነት ፍቃድ ተሰጥቷቸዋል። ይህም በ60 ቀናት ሊራዘም ይችላል። ከዚያ በኋላ ግን ከፓናማ ሊባረሩ ይችላሉ። ከኳታር ገንዘብ ተቀብሏል የተባሉት የጠቅላይ ሚኒስትር ኔታንያሁ ረዳቶች ታሰሩ። የኔታንያሁ አማካሪያቸውና የቀድሞ ቃል አቀባያቸው ሰኞ ዕለት በቁጥጥር ስር የዋሉት የባህረ ሰላጤዋን አገር ገጽታ ለመገንባት ገንዘብ ተቀብለዋል በሚል የተከፈተባቸው ምርመራ ጋር ተያይዞ ነው። ፑቲን ለአዳዲስ ምልምሎች በሩሲያ ታሪክ ትልቁ የተባለውን ወታደራዊ ጥሪ ያደረጉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እድሜያቸው ከ18 እስከ 30 ለሚሆኑ 160 ሺህ ወንዶች ወታደራዊ ጥሪ አድርገዋል። ይህ ከአውሮፓውያኑ 2011 በኋላ የመጀመሪያው ሲሆን ሀገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያል ተብሏል። በጸደይ ወቅት የሚጀምረው ወታደራዊ ስልጠና ለ1 ዓመት የሚቆይ ሲሆን ፑቲን ከወራት በፊት የወታደሮቿን ቁጥር 2.39 ሚሊዮን ማድረስ አለባት ብለው ነበር። አክለውም በተጠንቀቅ የሚጠብቁ ወታደሮችን ቁጥር 1.5 ሚሊዮን ማድረስ እንደሚፈልጉ አሳውቀዋል። ይህ ማለት በሚቀጥለው 3 ዓመታት የሩሲያ ወታደር ቁጥር በ180 ሺህ ይጨምራል ማለት ነው። ምክትል አድሚራል ቭላዲሚር ሲምሊያንስኪ እንዳሉት አዳዲሶቹ ምልምሎች ሩሲያ ልዩ ወታደራዊ ኦፕሬሽን ወደምትለው የዩክሬን ጦርነት የሚላኩ አይደሉም ብለዋል። ዩናይትድ ስቴትስ በዩክሬን ያለውን ጦርነት እንዲቋጭ ሙከራ እያደረገች ባለበት ወቅት ነው ሩሲያ አዳዲስ ምልምሎችን ለመመዝገብ ጥሪ ያቀረበችው። ሩሲያ ባለፈው ዓመት በተመሳሳይ ወቅት የ150 ሺህ የምልምል ወታደሮች ምዝገባ ማድረጓ ይታወሳል። ከዚህ ቀደም የወታደሮች ምልመላ ዕድሜ ገደብ 27 የነበረ ቢሆንም ይህ ዕድሜ ገደብ 30 እንዲሆን ከተደረገ በኋላ በርካታ ሰዎች ተመዝግበዋል። እስራኤል ባለፉት 2 ሳምንታት በፈጸመችው ጥቃት 322 ህጻናት መገደላቸው ተነገረ። እስራኤል እንደ አዲስ በባለፈው 2 ሳምንት በጋዛ በጀመረችው ጥቃት 322 ህጻናት መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። የኢትዮጵያ መገናኛ ብዙሃን ባለስልጣን በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራም መጋቢት 14 ቀን በተላለፈው ዝግጅት ሳቢያ ጣቢያው አስፈላጊውን እርምት ወስዶ እስኪያሳውቅና ውሳኔ እስኪያገኝ ድረስ ፕሮግራሙ ታግዶ እንዲቆይ መወሰኑንና ለጣቢያው የጽሑፍ ማስጠንቀቂያ መስጠቱን ገልጿል። ባለስልጣኑ በአዲስ ምዕራፍ ፕሮግራም የተላለፈው ዝግጅት በሐሰተኛ መረጃ ላይ የተመሰረተ ህዝብን የሚያሳስት ጥርጣሬ የሚፈጠርና የመገናኛ ብዙሃን አዋጁን የሚጥስ መሆኑን ማረጋገጡን ጠቅሷል። ጣቢያው በተጠቀሰው ፕሮግራም ላይ ብርቱካን ተመስገን በተባለች ወጣት እገታና ተገዶ መደፈር ዙሪያ ያስተላለፈው ዝግጅት በከፍተኛ ደረጃ መነጋገሪያ ሆኖ መሰንበቱ ይታወሳል። የአእምሮ እድገት መዛባት ወይም ኦቲዝም ያለባቸው መኪና እንዲያሽከረክሩ የሚረዳ ጥናት ለኳታር ያቀረቡት ኢትዮጵያዊ ተመራማሪ ዛሬ መጋቢት 24 የኦቲዝም ግንዛቤ ማስጨበጫ ቀን ነው። ይህ ዕለት በዓለም ደረጃ ታስቦ እንዲውል ለተባበሩት መንግስታት ሀሳብ የቀረበችው ኳታር ናት። በኳታር ደግሞ ዶክተር ወንደሰን ግርማ ይገኛሉ። በኦቲዝም ህብር ወይም ኦቲዝም ስፔክትረም ውስጥ ያሉ ሰዎች መኪና እንዲያሽከረክሩ የሚያስችል ከፍተኛ ምርምር ያደረጉ ኢትዮጵያዊ ናቸው። ብዙ ጊዜ ኦቲዝም የአእምሮ ውስንነት ተብሎ በግርድፉ በስንፍና ይተረጎማል። ዶክተር ወንደሰን ይህ ትርጓሜ ይጎረብጣቸዋል። የአእምሮ አሰራር ልዩነት በሚል ቢገለጽ ይመርጣሉ። ይህ ነገር በዓለም እየጨመረ እንጂ እየቀነሰ አልሄደም። ለምን ለሚለው ማንም ምላሽ የለውም። በአሜሪካ በአሁኑ ጊዜ ከ36 ህጻናት አንዱ የአእምሮ እድገት መዛባት አለበት። ከ20 ዓመት በፊት ከ500 ልጆች አንዱ ብቻ ነበር ይህ የእድገት መዛባት የሚገጥመው። ከ80 ዓመት በፊት ግን ከ10 ሺህ ልጆች አንዱ ብቻ ነበር። ፍጥነቱ ያስደነግጣል። በዓለም 75 ሚሊዮን በሀገራችን 5 ሚሊዮን ሰዎች ይህ የአእምሮ እድገት መዛባት አለባቸው ይላሉ መንግስታዊ ባልሆኑ ተቋማት የሚወጡ ሰነዶች። በኳታር ዩኒቨርሲቲ የሚመራመሩት ዶክተር ወንደሰን የአእምሮ እድገት መዛባቱ ያለባቸው መኪና እንዲያሽከረክሩ የሚያስችል ምርምር ከጀመሩ ከ4 ዓመት በፊት ነበር። የኳታር ዩኒቨርሲቲም ከቤልጂየሙ ሀሰልት ዩኒቨርሲቲ ጋር በቅንጅት ይሰራል። እሳቸው የዚህ ፕሮጀክት አካል ሆነው ነው ከ8 ባልደረቦቻቸው ጋር ጥናት የጀመሩት። አሁን በኳታር መንግስት ተቀባይነት ያገኘ በኦቲዝም ህብር ስለሚኖሩ ሰዎች የሚሆን የአሽከርካሪዎች ማሰልጠኛ ማኑዋል አቅርበዋል። በአረበኛና በእንግሊዝኛ ተዘጋጅቶ በኳታር የአሽከርካሪ ትምህርት ቤቶች ውስጥ ለአገልግሎት ተሰናድተዋል። እነሱ መሪ ሲጨብጡና ራሳቸውን ሲችሉ ማየት ትልቅ እርካታ የሚሰጥ ነው ይላሉ ዶክተር ወንደሰን።
ጥናታቸው ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ በተገጠመላቸው መኪኖች ላይ ያተኮረ አይደለም። በዚህ ረገድ ሳይንስ ብዙ ርቀት ሄዷል። የእርሳቸው ጥናት በተለምዶ ማኑዋልና አውቶማቲክ በሚባሉት መደበኛ ተሽከርካሪዎች ላይ ያተኮረ ነው። የእድገት መዛባቱ ያለባቸው በራሳቸው እነዚህ መኪኖችን እንዲያሽከረክሩ ማስቻል ነው የጥናቱ ዋና ግብ። ዶናልድ ትራምፕ በፑቲን እጅግ ተበሳጭቻለሁ ቢሉም ሩሲያ አሁንም ከአሜሪካ ጋር እየሰራው ነው አለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያ ፕሬዝዳንት ቭላዲሚር ፑቲን ተናድጃለሁ፣ እጅግም ተበሳጭቻለሁ ቢሉም ሩሲያ ግን ከአሜሪካ ጋር መስራት ቀጥለናል ብላለች። ትራምፕ ቁጣቸውን ከገለጹ በኋላ ሩሲያ ለመጀመሪያ ጊዜ በሰጠችው ምላሽ በአገሪቱ መሪዎች መካከል ያለውን ውጥረት አቅልላ አቅርባለች። የአገሪቱ ቃል አቀባይ ዲሚትሪ ፔስኮቭ ከአሜሪካ ጋር ግንኙነታችንን ለማስቀጠል እየሰራ ነው ብለዋል። በሁለቱ መሪዎች መካከል በዚህ ሳምንት የታቀደ የስልክ ጥሪ ባይኖርም አስፈላጊ ሆነው ከተገኘ ግን ፑቲን ለመደወል ዝግጁ መሆናቸውን አክለዋል። ትራምፕ ያሳለፍነው ቅዳሜ ለኤንቢሲ ኒውስ ፑቲን እንዳበሳጯቸው ከተናገሩ በኋላ የመሪዎቹን ግንኙነት ለማለሳለስ እየተሞከረ ነው። ፑቲን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን ተአማኒነት ለማጣጣል ሞክረዋል በሚል ነበር ትራምፕ የተበሳጩት። ፑቲን በተኩስ አቁም ካልተስማሙ የሩሲያ ነዳጅ በሚገዙ አገራት ላይ 50% ታሪፍ ለመጣል ዝተዋል። ትራምፕ በፑቲን ጉዳይ ላይ የከረረ አስተያየት ሲሰጡ አይደመጥም ነበር። የአሜሪካና የሩሲያ ባለስልጣናት ለሳምንታት የዩክሬንን ጦርነት ለመክታት ሲወያዩ ትራምፕ ዜሌንስኪን እንጂ ፑቲንን አልወቀሱም ነበር። ፑቲን በተባበሩት መንግስታት የሚደገፍ ጊዜያዊ መንግስት ዜሌንስኪን እንዲተካቸው ሀሳብ ማቅረባቸውን ተከትሎ ትራምፕ ደስተኛ አይደሉም። በጣም ነው የተበሳጨሁት፣ የተናደድኩት። ፑቲን የዜሌንስኪን ተአማኒነት ጥያቄ ውስጥ ማስገባቱ መሄድ የምንፈልግበት አቅጣጫ አይደለም። አዲስ አስተዳደር ከመጣ ለረጅም ጊዜ ስምምነት ላይ እንደርስም ማለት ነው ሲሉ ትራምፕ ለኤንቢሲ ኒውስ ተናግረዋል። የሩሲያ ቃል አቀባይ ግን የትራምፕ ንግግር በተወሰነ ማሻሻያ ተደርጎበት እንደቀረበ ገልጿል። አሜሪካ በህወሓትና በትግራይ ጸጥታ ኃይሎች ውስጥ ስልጣን ባላቸው አንዳንድ ግለሰቦች ላይ ማዕቀብ ልትጥል እንደምትችል አንድ የሀገሪቱ ባለስልጣን እንደነገሩት ጠቅሶ ዘ ኢኮኖሚስት መጽሔት ሰሞኑን ባወጣው ዘገባ አስነብበዋል። አሜሪካ ማዕቀብ ለመጣል እያሰላሰለች ያለችው ትግራይ እንዳትረጋጋ እንቅፋት በሆኑና በክልሉ ድጋሚ ወደ ጦርነት እንዲያመራ እያደረጉ ይገኛሉ በምትላቸው ግለሰቦች ላይ እንደሆነ ባለስልጣኑ መናገራቸውን ዘገባው ጠቅሷል። አሜሪካ ማዕቀብ መጣል እንደ አማራጭ ያየችው የተወሰኑ የትግራይ ክልል ጸጥታ ኃይሎች ወታደራዊ አዛዦች ጌታቸው ረዳ በሚመሩት ጊዜያዊ አስተዳደር ላይ ከሳምንታት በፊት የመፈንቅለ ስልጣን ሙከራ ማድረጋቸውን ተከትሎ እንደሆነ በዘገባው ተጠቅሷል። 2000 ሰዎች ከሞቱበት የሚያንማር ርዕደ መሬት የተረፉ ሰዎችን የማግኘት እድል መጥበቡ ተገለጸ። በሚያንማር ርዕደ መሬት ከ2000 በላይ ሰዎች የሞቱ ሲሆን የአገሪቱ ወታደራዊ መንግስትም የአንድ ሳምንት ብሔራዊ ሀዘን አውጇል። የትግራይ ጊዜያዊ አስተዳደርን የስልጣን ቆይታ ለተጨማሪ 1 ዓመት ማራዘም የሚያስችል ማሻሻያ አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት ትላንት ባካሄደው 22ኛ መደበኛ ስብሰባ ምክር ቤቱ የትግራይ ጊዜያዊ አስተዳደርን የስልጣን ቆይታ ለተጨማሪ 1 ዓመት ማራዘም የሚያስችል ማሻሻያ አዋጅ አጽድቋል። አዋጁ ጊዜያዊ አስተዳደሮች ለ2 ጊዜ እስከ 1 ዓመት ድረስ እንዲራዘሙ የሚያስችል ሲሆን በቅርቡ የስልጣን ጊዜው የተጠናቀቀው የትግራይ ጊዜያዊ አስተዳደር ለተጨማሪ 1 ዓመት እንዲራዘም አስችሏል።